ዛሬ የሩታና የሄርሜላ ቃለ ምልልስና ቃል አጋን ነው ልበለው። ምን ተሰማችሁ? ማለት በራሳችሁ ቢሆን ኖሮ ምን ታደርጉ ነበረ? አንተ ብትሆን ምን ታደርግ ነበረ? ወይ አንቺ ብትሆኚ ምን ታደርጊ ነበረ? እውነት ለመናገር ማለት ነው። ድራማም በሉት ሪልም በሉት በራሳችሁ ቦታ ላይ ሄርሜላን አስቀምጣችኋት ወይ በራሳችሁ ቦታ ላይ ሩታን አድርጋችኋት እንዲሁም በራሳችሁ ቦታ ላይ አብርሃምን አስቀምጣችሁ ምን አይነት ሪያክት ታደርጉ ነበረ? የራሳችሁን እዛ ጋር አስቀምጣችሁ ማለት ነው። ተዋቸው እሺ፣ እነሱ ምናልባት እንደው የመውረዳቸው የመዝቀጣቸው የሚናገሩትን የሚያደርጉትን አለማወቃቸው ገንዘብ አሳውሯቸው ይሁን ፍቅር አሳውሯቸው ይሁን ምን እንዳሳበዳቸው ሳናቅ የሚያደርጉትንና የሚናገሩትን ሚዲያ ላይ ግራ ገብቷቸዋል። ኦኬ፣ እናንተ ብትሆኑ ግን ምንድነው ልታደርጉ የምትችሉት? አንተ ወይ አንቺ ብትሆኚ ምንድነው በራሳችሁ ቦታ ላይ ልትሆኑ የምትችሉት? የሚናገሩትን ንግግር እየሰማችሁ ነው። እውነት ለመናገር ሩታና ሄርሜላ የሚመላለሱት መልስ ኢግኖራ ተስማ አንዳንዴ ማለት ራስን እዛ ውስጥ አይደለም እንዳንቺ ልጅ አልነበረውም ከሚስት ተለይታ ሄርሜላ የምትላትን ለሩታ ሩታ የምትመልስላት መልስ ሄርሜላ ምን አገባት? ሲጀመር ሄርሜላ ምን አገባት? እሱ ልጁንም ፍለጋ ሄደ፣ ሩታንም ፍለጋ ሄደ፣ ቤቱንም ፍለጋ ሄደ። ፈለጋትምም አልፈለጋትምም ሄርሜላ ምን አገባት? በሄርሜላ ቦታ ሆናችሁ የምትሉት ሄርሜላ ምን አገባት? እሱ እዛ ጋር ለእሷ የሚያሳያትን ሪያክት እያየን ነው። እንደማይፈልጋት ሩታ እንዳለችው ኢግኖር እንደሚያደርጋት ምንም ትኩረት እንደማይሰጣት ለእሷ ከምትለው ንግግር ምንም ቦታ እንደሌለው ለምትጠይቀቸው ጥያቄዎች ለእሷ አጥጋቢ መልስ እንደማይመልስላት ምንም ብታደርግለት ጥሩ ነገር እንደማያደርግላት እያወቀች ሄዳ ሩታን ማናገሯ ለምን አስፈለገ? ምን አገባት? ላካትምም አላካትምም ምን አገባት? ሲቀጥል ደግሞ ሩታ እኮ እንደ ሄርሜላ እንዳለችው ከሆነ አልቅሰሽ ነው። አዎ መጀመሪያ ላይ ሩታ እንዳለችው ስታገኘው አብርሃምን ብቻውን ነው፣ ፍቅረኛ የለውም፣ ትዳር የለውም፣ ልጅ የለውም፣ ብቻውን ያገኘችው። ማንኛውም ወንድ እንደሚጠየቀው ማንኛውም ሴት እንደምትጠይቀው በዚህን ዘመን ማለት ነው። ስታገኘው ብቻውን ነው። ፍቅረኛ ኖሮ ታፈቅርሃለሁ አላለችውም፣ ትዳር ኖሮ ታፈቅርሃለሁ አላለችውም። እንዳንቺ አይናውጣነት ማለት ነው። አሁን ደግሞ እዚህ ጋር ልጅ ኖሯት እንዳንቺ እንኳን እንደምትሆንበት አይደለም ሩታ እዚህ ጋር እየሆነችበት ያለችው። ቢሆንም የሩታ ስራም ትክክል አይደለም። ሄርሜላ ጋር ስንሄድ ሄርሜላ ምን አገባት? ሰላም ግን በመጀመሪያ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ሲጀመር እንደ ስራቸው፣ እኛ ግን እግዚአብሔር ይመስገን ደህና ነን። እንኳን አደረሳችሁ የጥምቀት በዓል ለሁላችሁም በያላችሁበት፣ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን እንኳን ለጥምቀት በዓል አደረሳችሁ ማለት ፈልጋለሁኝ። ያው እንግዲህ ተከታታይ በዓል ስለሆነ እንኳን አደረሳችሁ በየጊዜው ግድ ይለናልና ሄርሜላ ምን አገባት? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዛሬ ሰብስክራይብ ስላደረጋችሁኝ ከልብ አመሰግናለሁኝ። ዛሬ ያደረጋችሁ ማለት ነው። እቺን 2-3 ቀን ግን ሰብስክራይብ የሚባል ነገር ያደረገኝ ሰው አልነበረም። ዛሬ ግን ትንሽ ደስ ብሎኛል። ሰብስክራይብ 1 2 3 4 5 ይኖራችሁ ለመስራት ደስታ ይኖራችኋል፣ ሞራል ይኖራችኋል። ላይክም እንደዛው ኮሜንትም እንደዛው ሲኖር ማለት ነው። ዝም ካለ ግን የሆነ በእርግጥ ምንም የሚወድቅ ነገር የለም። አቤል ብርሃኑ ከዚህ በፊት ሲጀምር አንድ ብዬ ሲጀምር 50 ሰው 10 ሰብስክራይብ 50 ቪው 2 ኮሜንት 1 ላይክ 10 ላይክ እያየሁኝ ነው እዚህ ጋር የደረስኩት ብሏል። ማን ያውቃል? እግዚአብሔር አንድ ቀን ልክ እንደ አቤል ብርሃኑ ሁላችንም ሊያነሳን ይችላል። ዩቲዩበሮችን በአጠቃላይ ማለት ነው። በተለይ ጥሩ ነገር ምንሰራ ሰዎችን እነዚህማ እያደጉ ነው፣ በሚሰሩት ልክ እያደጉ ነው። እኛ ግን እነሱን ይሄ ጥሩ አይደለም ይሄ ትክክል አይደለም ብለን የምንል ሰዎች ግን እዛው ነን። ኢትስ ኦኬ፣ ችግር የለውም። አንድ ቀን ልክ እንደ አቤል ብርሃኑ ላይ እንወጣለን እኛም ማለት ነው። ፈጣሪ ነው የሚያውቀው፣ እኛ አይደለም የምናውቀው። እና ሄርሜላ ምን አግብቷት ነው በሰው ህይወት ገብታ ሲመጣ ልጁን አሳየው
ምናምን አይነት ነገር ብላ ዛቻ የምታስቀምጠው ከዚህ በፊት እሱ ተናግሯል። ማንንም ሰው መጥቶ ህይወትሽን አይረብሽም፣ ማንንም አጥገብሽ አይደርስም፣ ማንንም ምንም አያደርግሽም ብሏል። ሩታ የፈለገችውን ብታደርግ የፈለገችውን ብትሆን በቤቷ ነው። ተፋተዋል። ቢሆንም ግን አያምርም ነው ሩታ የምታደርገው ነገር አያምርም። አንዳንድ ሴቶች እንደራሳችሁ አስቡት። ሲጀመር አንዲት ሴት ወልዳ እንደ ሄርሜላ አይደለም የምለው እንደ ራሴ ማለት ነው። ሄርሜላም የሰዎችን ወሬ እየሰማች ነው። ዛሬ መታ ከአቅሟ በላይ ሲሆንባት እሱም ትኩረት አልሰጥሽ ሲላት መታ የተናገረችው የተለያዩ ሰዎችን ሰምታ ማለት ነው እንጂ ከራሷ አስባ አይደለም። ገና ከራስ ቤት አልወጣሽም ምናምን ወንድ ላይ የምትጠለጠይ እንዳንቺ እንደተንጠለጠለሽበት አይደለም ሄርሜላ ሩታ ልጁ ላይ የተንጠለጠለችበት ያለችው። አንቺ እኮ የድፍረትሽን ጥግ እኮ ከጫፍ እስከ ጫፍ አሳይተሻል፣ ለማንም ለህዝብ ማለት ነው። ከጫፍ እስከ ጫፍ ገና በፍቅር ላይ እንዳሉ ገና ትዳራቸው ሳይበተን ገና ትዳራቸው ሳይለያዩ በእርጉዝ ቦታ ላይ በእርጉዝ በነበረችበት ሰዓት ላይ ጀምረሽ ምን እንዳደረግሽ ራስሽ ጠንቀሽ ታውቂዋለሽ። ዛሬ መተሽ ራስሽን እንደ ንጹህ ራስሽን እንደ ጨዋ ራስሽን ትዳር የሌለው ወንድ ሚስቱ እርጉዝ ያልሆነች ሚስቱን ያልፈታ የልጅ አባት አፈቅርሃለሁኝ ብለሽ አይንሽን በጨው አጥበሽ አፍሽን ሞልተሽ ተናግረሻል። እቺ ደግሞ አፈቅርሃለሁኝ አይደለም ያለችው እንዳንቺ ማለት ነው። ወይ እሱም አፈቅራታለሁ አይደለም ያለው ድራማ ነው፣ የሁለቱ ድራማ ነው። እናንተን ወይ አብርሃምን ለማቃጠል እንጂ ኦፍ ኮርስ ሩታ ታደርገዋለች አይደለም። ቢሆንም ግን ድራማው ራሱ ትክክል አይደለም ነው። ለትውልድ ምን አይነት መልእክት ነው የሚያስተላልፈው ነው? እና ሄርሜላ ራስሽን እንደ ንግስት ራስሽን እንደ ጨዋ ራስሽን ገንዘብ ከፈለግሽ እንደዚህ ገንዘቡንም ፈልጋለሁ በቃ ሲጀመር ራሷ እኮ ተናግራለች። ከመጀመሪያ አቤል ነው አስመራጭ ኮሚቴ ሆኖ መጥቶ ምረጡ ብሎ ያለው እንጂ ሩታም ልትመርጥ አብርሃምም ሊመረጥ የተዘጋጀ ነገር የለም። በቃ ያሰቡት ነገር የለም። እነሱ ሁለት እኮ ተስማምተዋል፣ ተግባብተዋል። ከዛ ማንም በህይወታችን አይገባም ብለው እሷን ወደ ቤት እንድገባ እሱም እየመጣ ልጁን በሰላም እንዲያይ ተነጋግረው ጨርሰው መጡ። እዚህ ከመጡ በኋላ ደግሞ አንዳንድ ሰይጣኖች አንዳንድ የሰው ደስታ የማያስደስታችሁ የሰው ህይወትን መረበሽ ልማዳችሁ የሆናችሁ ሰዎች ደግሞ እየሄዳችሁ መበጥበጥ መረበሽ ሆነ ስራችሁ። ለማቃጠል ብሎ ማስቀናት ለማስቀናት ብሎ ህይወት መጠፋፋት ከዛ በኋላ ደግሞ ህይወት መመሰቃቀል የሚገባው በእንደዚህ አይነት ድርጊት ነው። አሁን የባሰ ሄድና ሌላ ድርጊት ውስጥ ትገባላችሁ። እና የሚመላለሱት መልስን ሰምታችሁ ከሆነ ሄርሜላና ሩታ እጅግ በጣም ነው የሚያስጠላው። ወላ ሁላ አይደማመጡም ማለት ነው። እቺም የራሷን ስትናገር እቺም ራሷን እንደ ጨዋ አድርጋ እንደ ምንም እንዳላደረገች እንዳልተንጠለጠለችበት እየፈለገችው እሱ እንደማይፈልግላት የምትፈልገውን እያደረገችላት ግን እሱ ምንም ነገር እንዳልቀበልሽ እንዳላት እንኳን ሪያክት እንኳን አላደረገችም። በቃ ራሷን ትክክል እንደሆነች ራሷ ንጹህ ሆና ራሷ በቃ እንትን ብላ ጣቷን ጠቁማባት አስፈራርታት ሄደች ማለት ነው። ኦኬ ከዛ ሩታስ የሚመላለሱት መልስ በራሱ ማንም ቢሰድባቸው የሚያቆሙ ማንም ተው ቢላቸው የሚተውት ነገር አይደለም። ከዚህ በኋላ ደግሞ እያደረጉ የሚሄዱት ነገር ማለት ነው። ለሚሰድቧቸው ሰዎች እንኳን ቅንጣት ቦታ ክብር የሌላቸው ተው ብሎ ለሚቆጣቸው ሰው እንኳን እኔ ምን አደረኩኝ እሱ በፊት እንዳደረገው እኔ ምን አደረኩኝ እሷን ይዋት እንደዚህ እየተባባሉ በነገር ላይ ነገር እያጠነጠኑ ጊዜያቸውን ማራዘም በዚሁ ስራቸውን መስራት የሚፈልጉት ማለት ነው። አሁን የአላዛርና የትንሱ ድራማ ነው የሚሉ ብዙ ሰዎች አሉ። እሱ ጋር ራሱ የአላዛርና የትንሱ ድራማ እንኳን ከሆነ ፕራንክ እንኳን ከሆነ በፕራንክ ውስጥ ምንድነው አማችና የልጅ ሚስት እንዲህ አይነት ቃላት አይነጋገሩ። እንዲህ አይነት የትኛዋ አማች ናት በድራማ መልክ እንኳን የትኛዋ በሪያሊቲ እንኳን ማለት ነው የትኛዋ አማች ናት የልጇ ሚስት ላይ ውሃ የምትደፋባት? የትኛዋ አማች ናት ያውም በዚህ በሰለጠነ ዘመን ያውም በዚህ ዘመን ማለት ነው። ድሮ እንኳን እንደሚያደርጉ እናትና ልጅ የለም። የልጅ ባልና የልጅ ሚስት እንደዚህ እንኳን የምታደርግ የለችም። እንኳን በዚህ በሰለጠነ ዘመን ማለት ነው።
እሷ ቁጭ ብላ እንደፈለግሽ አምጪና ውጪ ግቢ ሰራተኛዬ ነሽ ትምህርትሽንም ከትምህርት ስትመለሽ እኔ ቁጭ ብዬ ማዝሽን ታደርጊያለሽ እያለቻት ውሃ እየደፋች አጽድ እያለቻት በሪል እንኳን በድራማ እንኳን በሪል ድሮ እንኳን በዚህ ዘመን አልኳችሁ ድሮ እንኳን አይደረግም። እንዴት እንዲህ አይነት እንካ ሰላምታ እየተደራረጉ ዛሬ ለሷ የተዘጋጀ የሚያስተኛ መድኃኒት ነስንሳበት እሱ ተኛ እሱ ተያዘ። ከዛን በኋላስ ተያይዘው ደግሞ የት እንደሚደርሱ ነው ያለው። ነገ ይመጡና ፕራንክ ነው ክፉ ደጉን ከተመላለሱ በኋላ እነሱ ኦኬ ድራማ ነው ይበሉ። በሰው አይምሮ ላይ ግን የሚያስቀምጡት እሷ ስትሰደብ ኮሜንታተሮች እንዳለ ያላዛርናት እንዴት ጠብርግፍ እያሉ እንደሚሰድቧት ክብሯን ዝቅ እያደረጓት ልጆች አላት ትዳር አላት ከልጆቿ ጋር ከትዳሯ ጋር አትኖርም እየተባለች ምን አይነት ባለጌ ነሽ እየተባለች እንዲህ አይነት ሴት አትመስኝም እየተባለች ነገ መታ ድራማ ነው ብላ ብትል ማንም ከዚህ በኋላ ላይ አምኖ ሊቀበል የሚችል ኮሜንታተር አለ ብያል በግሌ ማለት እኔም ሳልቀር ተናግሬያለሁ። የማይደረግ የማይሆን ነገር ነው በድራማም ሆነ በሪልም ሆነ የማይደረግ ነገር ነው ብለናል። ሄርሜላና አብርሃም ከፈለጉ በቃ ለምንድን ነው እሱ እዛ ጋር ሩታ የፈለገችውን ብታደርግ የፈለገችውን ብትሆን ለምን አይተዋትም? አብርሃም ሄርሜላን ካልፈለጋት ለምን ከሩታ ጋርም ከሷ ጋርም ይሆናል? ሩታን ካልፈለጋት ከህይወቷ እስከ ወዲያኛው መውጣት ልጁን ከፈለገ ልጁን ብቻ ሩታ የፈለገችውን ነገር ብታደርግ ቼክ አለማድረግ ውጪ ቢሆን ቼክ አላደርግሽም እንዳለው ማለት ቤቱን እስከለቀቀላ ድረስ የራሷ ቤት እስከሆነ ድረስ ለልጁ ስል የሚፈልገውን ነገር እያደረገ እስካለ ድረስ ለምን የፈለገችው እንድትሆን እንትን አይነት እንደዚህ እኮ ቢያደርጉ እኮ እንትናቸውም አይቀጥልም። ሰው አይምሮ ውስጥም ክፉ ነገር አይፈጠርም። በጎን ሩታ ማነች ሄርሜላ ጠብር ግፍ ብለው ጥንብርኩሷን ያውጧታል። እሷ ሴት አሰዳቢ ናት። ድሮም ተሰድባለች፣ ድሮም ዘልዛላ ናት፣ ድሮም ምንድን ናት? በቃ አለቀ። ለተሳዳቢዎችና ለተናጋሪዎች የጥፍሯን ቆሻሻ ታከል እንኳን ቦታ የሌላት ሴት ማለት ነው። ለሰው ራሱን ሲያከብር ነው ሌሎችንም ሊያከብር የሚነሳው። እኔ ራሴን አዋርጄ ሰዎች እኔን ያከብሩኛል ብዬ ማለት ዘበት ነው። ለማደርገውና ለምሰራው ለምናገረው ክብር ሊኖረኝ ይገባል። ሰዎችን ሳከብር እኔም እንዲያከብሩኝ ማለት ነው። ሰዎችን ከናኩን ማንም እኔ ሊያከብረኝ አይችልም። እኔም ተንቄ ነው ማለት ነው። ለጥፍሯ ቆሻሻ እንኳን ቦታ የላትም። ሰዎች ጥንብርኩሷን ሲያወጧት ማለት ነው። እንዲሆነ እስከመቼ ድረስ ልትቀጥል ማለት ነው? ሄርሜላ ኦኬ የሚመላለሱት መልስ ከዛ ባለፈ ላውራሽ ፈለኩት ነገር ምንድነው አብርሃም ላይ የምታደርጊው ነገር ለምንድነው አማትሳዩ? ለምንድነው ልጁ ሰላም ማሰጪው? አንቺ ነሽ እንጂ ልጁን ሰላም የነሳሽው። እሷማ መቼ ልጁን ሰላም ነሳችው? አንቺ ነሽ ቂጥቂጡ ስር እንደ ጭራ እየተከተልሽ አንዴ ቤት ያለሽ፣ አንዴ ሰዓት ያለሽ፣ አንዴ መዝናኛት ያለሽ፣ አንዴ ቤት ልልቀቅል። አንቺ ነሽ መላ ቅዱስን ያሳጣሽው። ከአንቺ እኮ ነው መጀመሪያ ነገራቶች ሁሉ የሚከበሩት። ተጎዳ ሰው ሆነሽ ለካ ዛሬ ላይ በ3 ቀን 4 ቀን ከኢሮፕ የመጣ ሰው እንደዚህ ለምትሆን። በነገራችን ላይ አቤል ራሱ ምንድን ነው ያለው? ከውጭ አይደለም የመጣው ከዚህ ነው። ስሙም ይሄ አይደለም ስሙ ይሄ ነው አለ። ስሙ ደስታም ሆነ ደስታዬ ስሙ ለራሱ ነው። ከውጭ መጣ ሀገር ውስጥም ሆነ ያም ድራማ ነው። የምታውቁት ነገር ነው። እናንተ ስታደርጉት ትክክል አብርሃም ያደረገው ትክክል ነው ብሎ አቤል ለአብርሃም ሲሟገትለት፣ ሩታ ግን ያደረገችው ትክክል ነው፣ አንቺ ወልደሻል፣ አንቺ ገና ራስ ነሽ፣ አንቺ እንደዚህ ነሽ ምናምን አይነት ነገር ብሎ ለሷ መመለሱ በራሱ ማለት ነው። ለሷ ራሱን ምንም እንዳላደረገ አድርጎ ማለት ነው። አንቺ ወለድሽ ነሽ፣ ገና ራስ ነሽ ምናምን አይነት ነገር አንቺ እንደፈለግሽ ስትንዘላዘ የሰው ባል ስትቀሚ ምንም ያልመሰለሽ፣ እሷ ግን ለወንድ ጋር ለምን ሄድሽ ብለሽ እንቧ ከረዩ። አንቺ ሲጀመር ገና ለገና ለምን እሷ ጋር ይሄዳል ነው በቃ። ልጁን ፈልጎ ብቻ አይደለም አብርሃም እሷ ቤት የሚሄደው፣ እሷንም ፈልጎ ነው። የኔና ቸቃጠይ እርርቅጥል ድብን በይ እንጂ አብርሃም ሩታን ልጁን ብቻ ፈልጎ አይደለም የሚሄደው፣ እሷንም ፈልጎ ነው የሚሄደው። አለቅ። እሷንም ፈልጎ ይሄዳል። እሷን ፈልጎ ሲሄድ እያማረባት ደግሞ ቆንጆ ብትሆኛል አለቻት። በጣም ቆንጆ ናት። ይበልጣውንም ተቃጠልሽ፣ አንድ ቀንም ቆንጆ ነሽ ብሎሽ አያውቅም መሰለኝ።
ስናይ ቆንጆ ነሽ ብሎሽ አያውቅም። አምሮብሻል ነው እንጂ የሚልሽ አንዳንድ ጊዜ እሱንም የግድ የማይሆን ነገር ለብሰሽ ስትመጪ ማለት ነው። ከዛስ ቆንጆ ነኝ ብትሆኚ በስማም ዓለም አይችልሽም ነበር አለቻት። ምናልባት ሁለታችሁም ወይ ካሜራ ይሆናል ያሳበዳችሁ፣ ወይ የምትጠቀሙት ነገር ይሆናል ያሳበራችሁ፣ ወይ በተፈጥሮ ይሆናል ቆንጆ ይሆናችሁት። ግን ሁለታችሁም ግን ራሳችሁን በማይሆን ግምት ውስጥ እያስቀመጣችሁ ሰዎች የማይሆን መልስ ሲመልሱላችሁ፣ ሰዎች የማይሆን ስድብ ሲሰድቧችሁ ያላችሁ ደስታ ማለት ነው። እናንተ በእርግጥ ቢዝነስ ነው እየሰራችሁ ያላችሁት። ቢዝነስ የሚሰራ ሰው ደግሞ ምንም ተባለ ምንም ለማንም ቦታ የለውም። ለማንም ራሱንና ራሱን ብቻ ነው የሚያዳምጠው። መስራት ያለበትን ነገር ብቻ ነው መስራት የሚፈልገው። አለቀ። ሰው ምን ይለኛል፣ እከሌ ምን ይለኛል፣ ቤተሰብ ምን ይለኛል ምናምን አይነት ነገር ብሎ ነገር የለውም። በዓልን እንኳን እኮ በዓል በአግባቡ ሳናከብር በዓልን በአግባቡ ሳንሰማው ሳናየው ሳናዳምጠው በእናንተ ኩታንኩት ወሬ በእናንተ በማይጠቅም ስድብ እዚህ ያለን እዚህ ደረስን። ማቆሚያችሁ መቼ ነው? በበቃኝ የምትሄዱት መቼ ነው? በቃኝ ከዚህ በኋላ እሷም የራሷን ህይወት ትኑር እኔም የራሴን ህይወት ነው ለምን አልተዋት ምን አገባኝ ብላችሁ በራሳችሁ መስመር መታችሁ የራሳችሁን ስራ የምትሰሩት መቼ ነው? ሁላችሁም ሄርሜላም ከምትሰሪያቸው ሰዎች ጋር ሩታም እንደዛው አብርሃምም ከፈለከው ጋር የምትኖረውና የምትጀምረው መቼ ነው? ማቆሚያችሁ መቼ ነው? ጥሩ መልእክት ይዛችሁ የምታስተላልፉት መቼ ነው? ከመቼ ነው የምትጀምሩት? ማቆሚያ የሌላችሁ እንትኖች ማለት ነው። ለማንኛውም ይበቃችኋል። ላይቭ ገባለኝ ብዬ ነበረ ግን እንትኑ ጥራት ስላልነበረ በቃ ላይቭ መግባት አልቻልኩኝም። አሁንም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ነው ማለት የምፈልገው። እንደተለመደው ሰላም ሁኑልኝ።